ካሜራማን አሉ ዛሬ ሰርፕራይዝ አለሽ እኔ የጆሮ ጌጥ የአንገት ወርቅ ያልገዛውልሽ ነገር የለም አንተ ካለ እኔ ሁሉም ታይተሽ ነው እንግዲህ ዛሬ ደግሞ እንደምታዩት ቀይጄ እየገባው ነውና አዲስ ጎጆ ውጪ ልበለው እንግዲህ ማለት እቃችን ተወስዶ ምናምን ስለነበረ እንደ አዲስ ጎጆ ውጪ ነው እንትን የምንለው በቃ ማዘር ያለውን ነገር አይታችኋል እሷ ስለወሰደች እቃ አንዳንድ እያልን ነው የምናሟለውና ትላንትና ማታ አሳዘነችኝ በከሰል እየሰራች ምናምን ነበርና እንደዚህ አይነት ነገር አልለመደችም ብዙና ሀገረኛ ስቶቭን ትንሽዬም ነገር ብትሆን ያው እንግዲህ ይዤ እየገባው ነው ሌላም ስጦታ አለ ያንን አብራችሁን የምታዩት ይሆናል ደስተኛ የሚያደርገው ዋናው ፍቅሩ ነው እና ከዜሮ ትላንት እንዳልናችሁ ሀብለን መነሳት ይቻላልና ያንን ነገር ከአንድ ብለን ሀብለን ለመነሳት እየሞከረን ነው እንግዲህ እሷ ቤት ውስጥ እየዋለች ነው እንግዲህ ይደብራታል ለሷም አንዳንድ ስራ ለመፍጠር እየሞከረን ነው ገብተን እንግዲህ እቺም ትንሽዬ ሰርፕራይዝ እናደርጋታለን ሰላም ለዚህ ቤት እንዴ የሆነ ሰው ተኝቷል ፍቅር ምንድነው ፊልም ከፍተሽ ተኝተሽ ነው አለሽልኝ ምንድነው የምትጋደሚው ምንድነው ቪዲዮ ነግርሻለሁ ዛሬ ሰርፕራይዝ አለሽ እኔ የጆሮ ጌጥ የአንገት ወርቅ ያልገዛውልሽ ነገር የለም አንተ ካለ እኔ ሁሉም ታይተሽ ነው ምንድነው ይሄው ቲቪውን አቃጠልሽው ገና ከመግዛት ምን ፊልም እየሽ ድራማ እየሽ ምን ነው ኧረ ዛሬ ውለይ ተይው ትንሽ የሆነች ስራም ነገር አግኝቼ ነበር ዝም ብሎ ልጆችን ዛሬ የሆነ ስራ ነበር እነሱን አገዝኳቸውና የተወሰነች ሳንቲም ሳገኝ ያው ትንሽም ብትሆን እንግዲህ ስቶቭና ያው ማታ የምር በከሰል ስትሰሪ እንዴት በቃ ውስጥ እንትን እንዳለ የእውነት የኔ አባት እና ስቶቭ ገዛውልሽ ሌላም ሰርፕራይዝ አለሽ ተወጇለሽ ከአንድ ነው እንግዲህ የሚጀምረው እስኪ አሰፍተን እናንተው እንዴ ተወጇለሽ ሌላም አለሽ ኧረ ላንቺ ሲያንስሽ ነው እንዴ ይኸውልሽ ከነሻርፕ ፌስታሉን ተወስጂዋለሽ ወደድሽው እንግዲህ ቤተሰብ እንግዲህ ያው ምንም ብዙም ነገር ባይኖር እንግዲህ ትንሽዬ ነገር ነው እንትን ያልኳት ወደድሻቸው ይምር እንደዚህ አይነት ደግሞ የከለር ምርጫሽ ነው ብዬ ነው አሳይቼው ነበር ደግሞ ፎቶ ቢኖርኝ ፎቶ ላይ ስላየሁት ነው ወደድሻቸው እንዴት ነው ማለት አባቴ ደግሞ ካንቺ ጋር ይሄዳል መዳበሪያ ብትሰጠኝ ወደዋለሁ እሰይ አሁን ለለብሽው ነው እንዴ እናስ ቪዲዮ አጥፋልኝ ትልበሳ እንዴ አልተሰፋም ገና አይደል አልተሰፋም አይ ገና እኔ እንደውም ላሰፋልሽ ነበረ ራስሽ ወስደሽ እዚህ ሙራድ ጋር ታሰፊያለሽ እሺ አባቴ እኔ አባቴ ወደድሽው ግን ሳንቲም ሳይኖር አረ በቃ የሆነ ስራ ገኘ ከገንዘብም ከወርቅም ከምንም ነገር በላይ ነው ለኔ በስተክል የኔ ብርታት አንቺ እኮ ነሽ መታበረቺ እንደው ምን አባቴ ይሄ ማክሶን እንጂ ግንባሯን ነስኪ እሺ ያ ጥቁር ነገር እደግ ብላ ልትሰማኝ ነው ያው እኔ እንዲሻፍኝ ነው መሰብ አንቺ አጥፋልኝ አይ ቆይ ካሜራው ሲጠፋ ምስም ቦታ እኔ ነኝ የማውቀው ያገራችን ብዙ ጊዜ ጀርባዬን መሳም ትወዳለች እየነከስኩ ምናምን አንቺ ሚዲያ ላይ አትቅመጪ እንደዚህ አትሁኚ እድ ወደድሽው ግን ልብሱ በጣም ነው የእውነት ወላሂ ላይ እንኳን ወደድሽው እኔ ደግሞ ሻርፑ ስፔሻሊ ይሄንን ተወጇለሽ ብዬ ነው ይሆናል ግን አይደል እኔ ሳይዙን አላውቀውም አምርም ካሜራ ያምራል አይደል ያምራል ቤተሰብ እንግዲህ ተወዱታላችሁ ብዬ ተስፋ አደርጋለሁ ምን ስታረጊዋልሽ ግን ስተኛ ፊልም ስታይ ምን አለኝ አሁን እኮ ረፍት ላይ ነኝ እኮ ጭንቀት የለ ድህነት እኔ እኮ ማዘርጋ ሄድሽ መስሎኛል ድህነት ሰላም አለው ነው ተይ ድህነት ሰላም የለውም በእንደዚህ እንዴ ድህነት ሰላም የለውም ኃላፊነት ምናምን
ማይሰማ ከሆነ እንደዚህ ደህንነት እንኳን ሰላም የለውም። ግን ዋናው ባላችሁ ነገር ደስተኛ መሆን ነው። ሰላም ያለው ባለ ነገር ደስተኛ ያደርጋል። አዎ እሱማ ደስተኛ እንሆናለን። እኛ አጣንም አገኘንም ተመስገን ነው አባባል የገባሽ። ሰው ስላገኘ አይደለም ደስታን የሚያገኘው ስላጣም አይደለም። ግን ሰው ቢቸል ባይቸገር ጥሩ ነው። እኔ ለአሁን አንቺ እኔ ላለማስከፋት ነው ኖርማል ነው እያልሽ መጣልሽ። ሰላም አለው በቃ። እሺ መሳስ የት በላሽ? በላሁኛ ሰርተሽ ነበር? አይ ቆይ እኔ በልቻለሁ። ውጭ ለምን ውጭ በልቻለሁ? እኔ ሰላም መብላት ጀመርክ? አይሻልም? ከልጆች ጋር ስራ ሰርቼ እኮ ነው የገዛሁት። አንተን እንዳልጠበቅ ሁለት ጉርሻን ይጎረስኩትኝ በላው ከልጆች እንዳትቆጣኝ ነው። ከልጆች ጋር ስራ ሰርቼ እኮ ነው። እና ተደቢ አልበላም ማለት ምን ሆነሽ ነው? አይደለም እኔ ከልጆች ጋር ስራ ሰራንና ለምን ቀን እኮ ስደውል ስልክሽ ተይዟል ይለኛል። አንቺም አልደወልሽም። እኔ ባላንስ እንደውም አልነበራትም ይሆናል ብዬ ነው እንጂ እኔ ቀን ደወልኩልሽ የሆነ ስራ ሰርቼ ነው እኔ ዝም ብዬ። ከዛ እጅ ላይ ገንዘብ ሳገኝ ይሄንን ነገር ላንቺ ገዝቶ በአዲሱ ስቶቭ ምን ቡና ላፍላለህ? አይደለም በአዲሱ ስቶቭ ዛሬ ኪሴ ውስጥ የተወሰነች ብር አለች እና ልታርድ ነው። ቤተሰብ ሰው ከለፋ ከጣረ አንቺ ላውጣው ነበር። ቆይ እንትን ነው የምገዛልሽ ዛሬ ቤተሰብ እራት ዜርፎር ነው። ሴቶች ሲባል ነው ኪስ መግባት ይደለች ሰው ከሰራ እንዲህ በትነው እንዴ ናለቀ ማንተ ዛሬ በቃ ይሄ ብር አንድ ብር ይጉደል። የሰው ነው ኧረ አይደለም የሰው ነው ያዛጋ አለ አገኘ ብለሽ ትበትኛለሽ። በቃ ጀበና ድስት ምናምን እንግዛባት። ኧረ እኔ ዛሬ ውጪ ሲጀምር እራት ትበያለሽ። እኔ ውጪ እራት እንድትበይ ብዬ ነው። እኔ እሱን አይደለም የምፈልገው እቃ እንግዛ። እቃ ምን እንገዛለን? ቀስ እያለን እናሟላለን። ለምን የምትጨናነቂው? ስጋ ምናምን እንድትገዛ አይደለም ነው ወላይ እንድቆጣ። ለምን አንቺ ምን አጨናነቀሽ? ጀበና ድስት ምናምን እንግዛ። ቤቱ ይመርበት በቃ። እንግዶች አሁን ጓደኞቼ ሲመጡ እዚህ ቤት እንዴት ነው ማስገባቸው? እንምጣ ቤትሽን ነው ምናምን ሲሉ የትሽማቀቁ ለምን ግዴታ መምጣት አለባቸው እንዴ? አሁን እኔ በዚህ ቤት ሰው እንድታመጪ አልፈልግም እኮ። እኔ ራሴ የተሸማቀቅኩ ነው አባቴ። ለምን ትሸማቀቂያለሽ? ምን አሸማቀቀሽ? ምን እቺ ትንሽ ብር እኮ ነች። ሰው 2000 ብር 3000 ብር ምንድነው የምንገዛው? ሲጀመር ለምን ልብስ ገዛለሁ? አትነጫነጭ በይ እንግዲህ ጭቅጭቅሽን ጀመረሽ። ሲጀመር ሲጀመር ዛሬ እኔ ደህና ወጥተሽ እራት እንድንበላ ፈልጋለሁ። እኔ ቢያንስ ወጥተሽ እራት እንገዛለን። ቀስ እያለን አንገዛም እንዴ? ውሃ ራሱ መንጣጣ በሃይላንድ ብርጭቆ ዛሬ ደስ እንዲልሽ ነው እራት ልጋብዝሽ የሚያልኩሽ። አትነጫነጭ። እኔ እራት አይደለም የምፈልገው እቤት ውስጥ ሽሮ ወይ እንጀራ ለምን እኔ ሽሮ መብላት አልፈልግም። ጓደኞቼ ሲመጡ እኔ አንተ ላይም እንዲያፍሩ አልፈልግም። ገባክ? ዛሬ ደስ እንዲልሽ በቃ ስጦታ ገዛሁልሽ። ደስተኛ እንድትሆኚ ዛሬ ደስታ ብቻ ነው። ነገስ እሺ ነገ ምን እንሰራለን? ከሰራን ብር እናገኛለን። ምንድነው እንዴ? በቃ በዚህ ብር ነው ቃም እንገዛው። ከቻልክ ይሄን ራሱ መልስላት። አንቺ አውቀሽ ነው አይደል? አይደለም ቀድም ደስተኛ አልነበርሽ እንዴ? በጣም ደስተኛ ነኝ። አሁን ብሩ ስታይ ነው እንዴ ተቀየርሽው? አሁንም ደስተኛ ነኝ። በቃ ብር እስካለን ድረስ ደግሞ የተሻለ ነገር እኮ ስሚኝ፣ ችግር የለውም መቀየር አለብን። ይሁን በድብስ ምን ሆነብን? ሲቀጥል ደግሞ ለእቃዎችን ምናምን ምን ሆነብን እንዴ? ዋናው ፍቅሩ ነው። ምን ሆነብን? አንቺ ለምን ነው እንደዚህ የምትነጫነጭው? እሺ ነገ ህይወት አይኖረንም? ነገ ትልቅ ነገር ሊኖረን አይገባል? ዛሬ ብር ስለተገኘ ነው እንደዚህ የምትይው? እቺ ብር ሆና ነው እንደዚህ የምትይው? አንድ ብለን እንነሳለን ተባብለን አንድ ጀመርነው። አሪፍ እየሰራ ከሆነ ምናምን ሰራ። ገና እኮ ዛሬ እኮ ነው ስራ የጀመርኩት እና በቃ ስራ ምንድነው እነግርሻለሁ። ተይው ከዛ ብር ነው የገዛው። ኧረ ትንሽ ብር ነው ምንም ይሁን። ካንቺ ደስታ ይበልጣል እንዴ? አይበልጥም። በቃ ካልበለጠ ዝም በይ። አይመለከትሽም ስለ ብሩ እንዴ? አሁን ጭቅጭቅ ፈልገሽ ነው? ተነስተሽ አናግሪኝ፣ አታስከፊኝ። እኔ እንደዚህ የሆነ ደስተኛ ትሆኛለሽ ብዬ ነው የሆነ በቃ ቀን ሙሉ መሳሳት እንኳን ከሌላ ሰው ጋር በልቼ መጣሁ። አሁን ማለት ነው የሰርፕራይዝ ስራ ምናምን አይደለም። ይሁን ግዴታ ብር ሲኖርም ስታገኝ ማለት ነው መተህ አማክረኝ፣ ምን እናድርግበት በላይ ገንዘብ አይደለም ብር ሲኖርም ብቻ ነው እንዴ ሰርፕራይዝ የምንደራረገው? ባሌለንም ሰዓት ባለን ነገር ሰርፕራይዝ እንደራረጋለን። በቃ አሁን ይሄ ትንሽ ነገር ነው አይደል? ያለን ሰዓት እኮ ወርቅ ገዝቼልሻለሁ አይደል?
ያለን ሰዓት ብዙ ነገር አድርጌልሻለሁ። ግዴታ ወርቅ እሱን ሽጬ በቃ የሆነ ነገር እኔ ገዛሁልሽን ምንም ዕቃ እንድትሸጪ አልፈልግም። እኔ ዋጋ መክፈል ካለብኝ እሰራለሁ። ወርቁን የምሸጥበት አላማ አለ። ቆይ ተመልሼ ልሂድ እኔ ውጪ ትልቅ ነገር ተመልሼ ልሂድ ወይ አትሽጪ ምን ልታይ ለምን እንደሆነ እነግርሃለሁ። ግን ጊዜው ሌላ ቤት እንከራይ ልትይኝ ነው እና አይደለም ምንድነው እኮ ምንድነው እነግርሃለሁ። ግን አሁን አይደለም እኔንም ሳታማክሪ ምንም ነገር እንድታረጊ አልፈልግም። እነግርሃለሁ። እሱ የሚያሳምነ ነገር ነው በጣም ነው። እሺ አሁን ለማንኛውም አትነጫነጪ፣ ፈታ በይ፣ ደስተኛ ሁኚ። የሆነ እራት እሺ ውጭ አንብላ ይቅርብን። ምግብ ትሰሪያለሽ እኮ እሺ ደህና ስጋ ነገር ገዝቼ ልምጣ እኮ ስጋ ነገር ዛሬ ግን መብላት እፈልጋለሁ። ስጋ ግዴታ ነው ስጋ ሽሮ ልብላት አይደል? ብርም እያለሽ እንበላለን ከጎኑና ምን ይገዛበት? እሺ እኔ እኮ ጭቅጭቅሽ ስቃይን ነው ያበላችሁ። ጭቆኩ የለንም፣ ሲኒ የለንም፣ ረክበት የለንም፣ ጀበና የለንም፣ ቡና ሱሰኛ ነን፣ ሱሰኛ ነን። እቃዎች እንዳለ ተወስደውብናል። እንገዛለን፣ ችግር የለውም። እነሱ ምናምን ነገር ይገዙና እንገዛ። እኔ እኮ ላለመጨቃጨቅ እንጂ እኮ እኔ ከማዘርጋ እኮ ከሆነ ሆን ብዬ እኮ እኔ ቁልፉን እንትን ቤቱን ሰብሬ ማምጣት እችላለሁ። እኔ ክርክሩ ስላለመግባት ነው እንጂ የገዛ ንብረቴ ማን ወሰርክ እንዴት ወሰርክ የሚለኝ ሰው የለም። እኔ ሌላ ጭቅጭቅ ውስጥ ስለዚህ አንቺ እንዴት መነሳት እንዳለብን ማሳየት አለብን ይመስላል። እሺ እኔ አንቺ ካልሽ እኔ ውጭ ለጋብዝሽ ነበር ቃል ልግዛ ካልሽ ችግር የለውም። እንግልና ልካለው እናትሽ ጋር ብላኛል አይደለ? ኦኬ ለካሽ እንግልናም ለካሽም አለ እኮ ሽማግሌ ሲሄዱ ባዶ እጃቸውን ነው እንደሚሄዱት እኮ የዛኔ አብረን ነው የምንሄደው። አንተም ትሄዳለህ። ይሄንን ልብስ ነው የምለብሰው። እሱንማ ለብሰሽ ትሄጃለሽ እኮ ግን ለዛ እንኳን ጋዛፈው ለሽማግሌዎች ምንም አናረግም እንዴ? ማዘርሽን ይቅርታ ለመጠየቅ በጋቢ ምናምን ድጋሚ ነው እንዴ ማገባሽ? በጋቢ ትላለች እንዴ? በዚህ ኖሯችን በግ ምናምን ታዩ እንትንም መጣ ረመዳን ምናምን ጾም ምናምን መያዣ ያርዱታል። ዶሮ እንግዛላቸው። ዶሮ ይዘን እንሂድ። የምርህን ነው? በቃ ሰው ባለው ዶሮ ይገዛል፣ የሆነ ነገር ይገዛል። ጋቢ ምናምን ዶሮ በቃ ለማዘር የሆነ ሺቲ ነገር እንግዛላቸው። ለምን ጋቢ ነው? አይ ጋቢ በቃ ጋቢ የሽማግሌ እንደዛ ነው እኮ ልሽ በቃ ችግር የለውም። እኔም ልጣላሽና እኔም ግን ከነሱ ጋር ስጣላ እንደዚህ ነው የሚያደርጉልኝ። ልጣላና እንደዚህ የሚመጣ ከሆነ ለምን ትጣላለህ? በጋቢ እንዲያለብስኝ እና በሰላም ነው የሚያምርብን አይደለ? እዛ ይሄንን ለሽምግልና ለብሰዋለሁ። ለናቴ ጋቢ ምናምን ገዛለን እንዳልከው በካልቻልን ዶሮ ገዛለን። ከዛ ደግሞ አንድ ሰርፕራይዝ አለ ለናቴ ማድረግ ያሰብኩት ከልቧ ይቅርታ እንድትለን እና ብዙ እየደከመች ያለችበት ነገር አለ። ያንን ነገር ሁሌም ለአይምሮዬ እረፍት እንዲሰጠኝ እፈልጋለሁ። ምን ፈልገሽ? ምንድነው እንዳትለኝ ጊዜው ሲደርስ ምናምን እነግርሃለሁ። አንቺ ከኔ የተደበቅሽ ከቤተሰቦችሽ ጋር የምታደርጊው ነገር አለ አይደለም አባቴ እኮ አሁን የምን ጊዜ ነው? አይ ጊዜው ሲደርስ እነግርሃለሁ ነው ማለት ከማድረጌ በፊት እነግርሃለሁ። እንደውም ይሄንን ብር እሺ እንትን እናርግበት በቃ ለማዘር የሆነ ዶሮ ገዝተን ምናምን ይዘን እንሂድ እኮ ይሄ ከሽምግልናው ጋር ምናምን እንሄዳለን ነው አይደል? መች ነው የምንሄደው? በቃ እና አባቴ በቃ ተጣጣፈና ታጣጣለ ግድም ብለን እረፍት አደርጋለሁ። አሁን ይሄንን ፊልም ማየት እፈልጋለሁ። በዚህ ሰዓት ምናምን ፈልሻ ምናምን ፍክት አድርገን ፏፏ እንድንለው ያው ቡና ምናምን ቢፈላ ደስ ይለኛል። ግን ሲኒማ ከጎረቤት ትይያለሽ ትግባቢያቸዋለሽ ያከራዩና ከማንም አትግባቡ። ይሄው ጸባይ ማለት እንዴ ጠይቂያቸው ማናገራቸው እኔም እንድጠይቂ አልፈልግም። በራሳችን የሆነች ነገር እንትን ማድረግ ነው የምፈልገው። ቡናም እንኳን ባይፈላ ዝም ብሎ ሻይ አፍልተሽ የሆነ ፊልማችንን እያየን እራት እንበላለን። አራተኛም አንቺ ደግሞ ቪዲዮ ኧረ ካሜራ አለበት ምን እራት መብላት አለብን። በቃና ከስራ ገባ አይደል? ከስራ ሰው እንደገባ እንተኛ ነው የሚባለው። አትታጠብና ከነድፍ እና እንተኛ እንተኛ በቃ አትፈን ካሜራ ከዚህ ቤት እግሪ ውጣና እንተኛ እንተኛ አንቺ ለቂ ባለ አይደለ? ኧረ ቤተሰብ እየሰማችሁ ነው። ኧረ እንደዚህ አይነት ነገር አላውቅም። አንቺ
ሲጀምር አልጋው ስለማይበቃም ቤተሰብ እኔ አንድ ቀን ከተጋባን ጀምሮ ማለት ነው ከተጋባን ጀምሮ አንድ ቀን አብረን ተኝቻለሁ። ከግድግዳ ጋር እንዲህ ሰምተሽ አይደል? እነዚህ ጋር አንጥፌ ተኛለሁ እንደለመደብኝ። እዚህ መሬት ላይ ነው። ለምን እኮ እናተኛ በቃ ሲጀምር እኔ አንደኛ ከስራ ነው የመጣሁት። መታጠብ ምንም ኧረ ፍቅሯን ለመግለጽ ነው ሁሉ ከነ አቧራ ከነ ጭንቀት ይሄንን ፊት ባይዘው ማለት ነው ስወለድ ብቻ ነው ያዩት። ማዘር አየችው እንዳየችው ማክስ ከደነችበት። ባይዘው ምከሩልኝ እስኪ ቤተሰብ በዚሁ አጋጣሚ የእውነት መናገር የሚፈልገው ኤክሰርሳይዝ ስሪ እንቅስቃሴ እኮ በጣም እየወፈረች ነው። አይደለም እየወፈረች ነው የምሬን ነው አይደለም። ኤክሰርሳይዝ ጂም ጀምር ያልኳት ስፖርት ስሪ ሸንቀጥቀጥ በይ ጥሩ አይደለም። እና ይሄን ነገር ስሪ እኔም ከሷ ሰንፌ የእውነት ስፖርት ምናምን መስራት እየፈለኩኝ የሆነ በጣም ሰንፌ ያለውና እንጀምራለን ጂም ግን ገመድ ላሷ ጂም ሳይሆን ገመድ መዝለል ነው ለኔ አብረን እኮ እንጀምራለን። ሞራንም ደግሞ ይኖረናል ካልሆነ እንደዛ እናደርጋለን የምር። እና በቀጣይ ቪዲዮ ላይ ቤተሰብ ሸንቀጥቀጥ ብላ ነው የምታዩት። እውነት ነው ሸንቀጥ ቢያንስ አሁን 167 ኪሎ ነች። አንተ እኔ ተኝቻለሁ እንጨርስና እናናታይ ማለት ይበሉ። እና ቤተሰብ እንግዲህ አይ ሆፕ ሶ ደስተኛ እንደሆነች እሷ ያው እንግዲህ አረቢያስ ቪዲዮ እና እሷም ገዝቼላታለሁ። እንግዲህ ምንም ልብስ ገዝቼላታለሁ። በቃ ጨርሰናል። ቻው በላቸውና እኔ ምንም ናልሸኝ አንተም የመውጣት ሐሳብ የለህም። እና ቤተሰብ አብራችሁን ስለነበራችሁ ደስ ብሎኛል። መልካም ቆይታ ይሆንላችሁ። ደግሞ ሰብስክራይብ እያደረጋችሁ ካሜራ ማን አጥፋልኝ